ጋሽዬ በዩ ወደ እርሶ ልምጣና እንግዲህ እኛ እናንተን ያየን እውነት አድገናል ወደፊትም ደግሞ እናንተ የሰጣችሁንን ጸጋ በረከት የጸሎት ህይወት ከእውነት የተኖረ ምስክርነት ለማስቀጠል ፍላጎቱም አለን ግን አንድ ጊዜ አሁን የጌታ ጸባይን ለመልበስ እንሞክራለን ትለማመዳላችሁ ታለማመዱናላችሁ ግን አንድ ጊዜ በመራር ሁኔታ ውስጥ እናልፋለን ይሄን መራር እውነታ ይፈትነናል እውነት እግዚአብሔር አለ ወይ ጸሎታችንንስ ይሰማናል ወይ ብለን የምንፈተንባቸው እውነታዎች አሉ የህይወት ሂደቶች አሉ እርሶ እንደዛ አይነት ነገር ቢገጥመን እስቲ ምን መልእክት ያስተላልፋሉ እናቴ መጽሐፍ ቅዱስ ላይ ለነዚህ መራራ ህይወቶች ያስቀመጠው ለክፉ ቀን መዘን የምናወጣቸው ናቸው ዮሐንስ ወንጌል ላይ በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ግን ዓለምን አሸንፌዋለሁ ይላል የእግዚአብሔር ቃል አሸናፊው እግዚአብሔር ከኛ ጋር ካለ አሸናፊዎች ነን ተሸናፊ አንሆንም ግን እንደ ሰው ይሄንን ስል የሰው ልጅ አይረታም ለማለት አይቻልም ለምሳሌ አንድ እናት ልጇ ሞቶ በቀላሉ ትጽናናለች አይባልም እኔ አሁን ለምሳሌ ከኔ ህይወት ጋር ሳገናኘው በ20 ዓመት ሳይሞላኝ ያገባሁት ባሌን በልጅነት ባለቤቴን በልጅነት አብረን አድገናል እንደ ታላቅ እሱ 8 ዓመት ታላቂ ነው እንደ ታናሽ ሆነን ኖረን 47 ዓመት ኖረን ሲለየኝ ነገር ይቀላል ተብሎ አይገመትም ግን አስቀድሞ ያዘጋጀኝ እግዚአብሔር አስቀድሞ የወደደኝ እግዚአብሔር አስቀድሞ የመረጠኝ እግዚአብሔር በመከራዬ ሙሉ እንደሆን አድርጎኛል መቼም ህዝብ ይማርበታል ብዬ ስለምገምት ያሳለፍኳቸውን ነገሮች መናገር እፈልጋለሁ ምንድነው በመጽሐፍ ቅዱሳችን ላይ ስናይ ያቺ ሱናሚቷ ሴት ልጅን ያህል ነገር ሞቶባት በመንገድ ስትሄድ ሰላም ነው እያለች ነው ሄደችው ሰላም ነው ለሚያገኛት እኔ እናት ነኝ አሁን የልጄን አስክሬን አስቀምጬ ሰላም ነው ማልለው ከእግዚአብሔር ካልሆነ ጸጋው በስቶልን ካልሆነ ያንን ቃል ልንል አንችልም ሰላም ነው ይላል ዛሬ ሁላችንም የሚሞትብን ነገር አለ በህይወታችን ውስጥ የሚከብደን የሚሞትብን ነገር ግን ከዛ ከሞተብን ነገር ውስጥ እንዴት እንደምንላቀቅ ነው ምናስበው እና እኔ መጀመሪያ ይሄ መከራ ሲገጥመኝ አንደኛ ጭንቅላቴ ዝግጁ አልነበረም የ45 ቀን ህክምና ነው ተብሎ ትንንሾቹ ልጆቼ ናቸው አባታቸውን ይዘው ሄዱት 50 ችግር እንዳለው እንኳን እዚህ ኢትዮጵያ ያሉት ዶክተሮች አልነገሩንም ለመጀመሪያ ጊዜ ኦፕሬሽን የሚያደርግ ጊዜ ጠዋት ላይ ነው የሚደረገው ተብሎ ወንድሞቼ ተሰብስበን ኦፕሬሽኑን እንጠብቃለን እሱንም እያየነው በቪዲዮ ኮል ወደዛ ሲገባ በጣም ተረጋግቶ ምናምን እነዛ ሁለት ልጆች ይዘውት ገቡ 6 ሰዓት ይፈጃላሉ ልክ 6 ሰዓት ሲሞላ ስልክ መጠበቅ ጀመርን እንግዲህ ቱርክ ስለነበረ ህክምና ከዛ ልጄ ደውላ ወንድሜ አጠገቤ ነበረ ግን የሆነ ነገር የሚነግረኝ ነገር አለ ሰውነቶቼ እንቀጠቀጣሉ ምሳ ቀርቦ ነበር ምሳ መብላት አቃተኝ ከዛ ማማ አጠገብ ነች አለችው ልጅ ደወለች ልጄ ማማ አጠገብ ነች ማማ አጠገብ ከሆነች ካጠገቧ ተነሳና አዋራኝ አለች ሰማዋት ድምጿን ከዛ ወንድሜ ዳዊት የትም አትሂድ አጠገቤ ቁጭ ብለህ አውራ አልኩት አይ ኖ ካጠገብሽ እንድርቅ ነግራኛለች ኖ አለ ግድ የለም ዳዊት በቃ አይምሮዬን እንዳዘጋጅ ቁጭ ብለህ ኦፕሬሽን ውስጥ ተፈጥሯል ሌላ 6 ሰዓት እንደገና ሊደረግ ነው ብሊድ አደረገብን አሉ ምን እንደምናረግ ግራ ገብቶናል
በቪዲዮ ኮል እንደዛ ብላ ስደውልልኝ ሁለቱ ትንንሹ 5ኛና 6ኛ ተቃቅፈው እያለቀሱ ነው ያንን ነገር የሚሉት። ከዛ በቃ ነው እግዚአብሔር ነው አልኩኝ። በቃ እግዚአብሔር አንተ በስራ ስለማትሳሳት ብቻ ጸጋህን አብዛልኝ አልኩኝ እና ጥያቸው ወደ መኝታ ቤት ገባሁ። ራሴን ማግለል የፈለኩት ነይ ቁጭ በይ ነው በቃ ማንንም ሰው አልፈልግም፣ ማናችሁንም አልፈልግም አልኩ። መኝታ ቤት ገባሁ፣ በሬን ቆለፍኩኝ። በቃ ማንንም ሰው ማግኘትም መፈለግም አልፈለኩኝም። በቃ ልፈልጋቸው አልቻልኩኝም። ለረጅም ሰዓት ተቀመጥኩ፣ አለቀስኩ። ሳለቅስ ግን ብዙ ነገር ወጣልኝ ከውስጤ። በጣም ኤክሰርሳይዝ አረኩት ሐዘኑን። ከዛ በጣም አለቀስኩ ለረጅም ሰዓት። እግዚአብሔርን አልኩት እኔና አስራት በዚህ መልክ እንድንለያይ አልፈልግም። እንደወደው እንዳፈቅረው የሰጠኝ ሰው ሆኖ በዚህ መልክ እንዳጣው አልፈልግም። በቃ በህይወት ኖሮ የባለቤቴነት ትልቅነት፣ ምክንያቱም አስራት እኔን ኤፌሶን ላይ እንዳለው ነው ያከበረኝና የወደደኝ። ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልም ለቤት ራስ ነው። ክርስቶስ ቤተ ክርስቲያንን በወደደው ልክ ሚስታችሁን ውደዱ እንዳለው በዛ ልክ የወደደኝ በዛ ልክ ያከበረኝ ባለቤቴ ስለነበረ በዚህ መልክ እንድንለያይ አታድርግ እግዚአብሔር፣ ከቻልክ በቃ ትችላለህ፣ በዚህ መልክ አንለያይ። በቃ አጉርሼው አቅፌው እንደምወደው ነግሬው ከወሰድክም እንደዛ ይሁን ብዬ አልኩኝ። ግን አልሆነም። ከዛ በዛው መልክ ነጋ። ጠዋት ላይ ከፈትኩላቸው፣ በዛ መልክ ከፈትኩላቸው። ልጆቼ ስሬ ተንበርክከው አንቺን እንፈልግሻለን፣ በቃ የእሱ ነገር ካለቀ ማማ አንቺን ማጣት የለብንም ሲሉ በቃ የሆነ ነገር እንትን አልኩና ያዕቆብ ላይ ምን ይላል? በፈተናው የሚጸና ሰው የተባረከ። እግዚአብሔር እየባረከኝ ነው፣ በቃ እግዚአብሔር በክፉ አይፈትንም ይላል። ከዛ ደግሞ ወደ ውስጥ ስገባ ደግሞ እግዚአብሔር የማትችሉትን መከራ አይሰጥም። እችለዋለሁ፣ አዎ እችለዋለሁ እግዚአብሔር፣ አዎ በቃ ማዋራት ጀመርኩኝ። ከዛ የኢዮብን ታሪክ ማንበብ ጀመርኩኝ። የኢዮብን ታሪክ አንብቤያለሁ፣ ግን ደግሜ ማንበብ ጀመርኩኝ እና የኢዮብን ታሪክ በዚህ ላይ ፓስፖርት ያላለቀም ተነስቼ ወደ ቱርክ መሄድ አልቻልኩኝም እና የኢዮብን ታሪክ እያነበብኩኝ ኢዮብ እግዚአብሔርን የሚፈራ ነው። መጀመሪያ እንደ ቅጣትም መሰለኝ። እኔና አስራት የሰራነው ኃጢአት ካለ ማሰብም ጀመርኩኝ። ሰው ስለሆንኩኝ ደካማ ስለሆንኩኝ ማሰብ አይ የሆነ ኃጢአት ሰርተናል፣ የእግዚአብሔርን ትእዛዞች የተላለፍነውም። በኋላ ግን ኢዮብን ታሪክ ሳነብ ኢዮብ እኮ በእግዚአብሔር ፊት ጻድቅ የነበረ ሰው ነው። ነገር ግን ኢዮብ ያ ሁሉ ፈተና በገዛ ሚስቱ እግዚአብሔርን ካድ እስከሚባል ድረስ ደርሷል አይደለ? አዎ። ደግሞ እኔ ማን ነኝ እንደዚህ ማልፈተነው? እኔ ማን ነኝ? ለምንስ ራሴን ከፍ አረኩኝ? ግን እኔ አሁን ከፈተና የምወጣበትን ነገር፣ ስለዚህ ሰይጣን ምንም ደስ አይበልህ፣ እኔ አልወድቅም፣ በወድቅም ደግሞ እነሳለሁኝ። አሁን ኢዮብን ልጄን ኢዮብን አየኸው ይለው ነበር አይደል? እኔም አልኩኝ ልጄን በየነች አየህ እያለ ነው እግዚአብሔር። ልጄ በየነችን አያችኋት እያለ ነው አልኩኝ። እንደዚህ እያልኩኝ ሳለሁ ሰዎች በግድ ወደ እኔ መጡ። እኔ ራሴን ነበር ማገለው፣ ሰዎች ግን ወደ እኔ መጡ። ሰዎች ወደ እኔ መጡ፣ የሚረዱኝ ሰዎች በዙ፣ የሚያደርጉልኝ ሰዎች በዙ። ከዛ እንዴ እኔ እኮ ከሚደርስብኝ ነገር እግዚአብሔር የሚያደርግልኝ ነገር በለጠ። ከዛ ወደ ታች ማሰብ ጀመርኩኝ። የሚረዳቸው ሰው የሌለ፣ ኢቭን የሚያገላብጣቸው እንኳን ሰው የሌለ ምስኪኖቹን እነሱም እንዴ እግዚአብሔር ለኔ ጭራሽ ሰዎች አስቤዛ አድርገው ሽንኩርት፣ ድንች ገዝተውልኝ ይመጣሉ። እንዴ የቅምጥል ልጁ አረገኝ እግዚአብሔር። ለምንድን ነው ማዝነው? ለምንድን ነው እንትን የምለው እግዚአብሔር የማሳዝነው? የምከፍለውን ገንዘብ ሰዎች እያዘጋጁ
የሚዋጣልኝን ገንዘብ ሰዎች እያዘጋጁ ለምንድን ነው ማዝነው አልኩኝ። ከሀዘን ውስጥ ወጣሁኝ። ከዛ የፋሚሊ ግሩፕ አለን። አብዛኛው ፋሚሊ ካናዳ ውስጥ ነው ያለው። ጣሊያን ሀገርም አሉ። በጣም ተፈርቶ ነበር እኔ የሁለታችንን ፍቅር ስለሚያውቁት። ከዛ እዛ ግሩፕ ላይ ጭራሽ ስብከት መላክ ጀመርኩኝ። በቃ እግዚአብሔርን ቃል ማካፈል ጀመርኩኝ። ያንን ለማካፈል ባነበብኩ ቁጥር ውስጤ እየጠነከረ ውስጤ እየታደሰ በቃ እግዚአብሔር ሁሉን ማድረግ የሚችል ሁሉን ቻይ አምላክ እንደሆነ አየሁኝ። ከዛ በመጨረሻ ላይ በቃ ምንድነው ቸርነቱን አየሁ፣ ፍቅሩን አየሁ፣ ሁሉን ቻይነቱን አየሁ፣ እግዚአብሔር ስልጣኑን አየሁ፣ የእግዚአብሔርን ስልጣን አየሁ። ምክንያቱም ኢዮብ ይላል ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳቡ ከቶ አይከለከልም፣ ስልጣኑ የእግዚአብሔር ነው። ከዛ ሄጄ ሰፊ ጊዜ ወስድባቸዋለሁ እንጂ በጣም የሚደንቅ ነው። እዛ ሄጄ ቱርክ ሀገር ሄጄ በዛ በባዕድ ሀገር ምንም የማናውቀው ሰው በሰው አግኝተን አሊ የሚባል ሰውዬ $80,000 ዕዳ አለባችሁ ተብለን ቤታችንን ልንሸጥ ለደላላ ሁሉ አሳይተን ያንን $80,000 ለመክፈል ቤቴ 80 ሚሊዮን ተገምቶ አሁን አንድ ቤት እሷ ነች ያለች እና ሁለቱ ልጆቼ ኩልም አይደሉ። አንደኛዋ ጎበዝ ነች፣ እዚህ ሱባኤ ገብታ የነበረችው እሷ ጎበዝ ነች። ማሚ በርቺ እግዚአብሔር ያውቃል። ያቺኛዋ ግን አልቆልናል፣ 80 ሚሊዮን ደርሷል ዕዳው፣ ቤቱን ሽጪ ምናምን ነው የምትለው። እና አባባላቸው ራሱ ያንን እናደርጋለን ሲባል ምንም አናውቀውም። ያ ሰውዬ ቆሞ ተከራክሮ በእግሩ ተራምዶ የሄደ ሰው እንዲህ አድርጋቸዋልና እነሱ አባታቸውን ትተው ወደ ሀገራቸው ይመለሳሉ። ሰውየው የምታደርጉትን ነገር አድርጉ፣ በቃ የላቸውም የሚከፍሉት ብር። ቤት ኪራይ ተከራይተው $2,500 ነው የሚከፍሉት ብሎ አላቸው። ያ ሰውዬ ተከራክሮ ከ80 ሚሊዮን $5,000 ብቻ ከፈልን። ከዛ ለማምጣት እንደገና ተንበረከኩ በእግዚአብሔር ፊት። በኖርማል አውሮፕላን መምጣት አይችልም ተባለ። ተንበረከኩኝ። ምክንያቱም አቅሜ ኃይሌ እግዚአብሔር ብቻ ስለሆነ እንግዲህ ምን ላድርግ? ይዤው ለመሄድ ወደ ሀገሬ በሬሳ ይዤ ከመሄድ $75,000 ነው በኤር አምቡላንስ ነው መሄድ የሚችሉ አሉ። ያንን በዛ ያጡትን ብር በዚህኛው እንዲያገኙ እንዴት ይሆናል አለን። አንደኛው ልጅ ጎበዝ ስለነበረች ዱባይ ላይ ሐኪም ቤት አገኘን። ዱባይ ላይ ያሉት ሐኪሞች መተው ወስደው በኖርማል አውሮፕላን መሄድ ይችላል ተብሎ $12,000 ተከፍሎ ወደ ሀገራችን ገባን። ከዛ ጸላይን ለወጥኩኝ። ምክንያቱም ሆስፒታል ውስጥም እዚህ በሀገራችንም ጥሩ መጨረሻ ላይ ሰለቻቸው፣ አውጪ ብለው አስገደዱኝ። እቤት አመጣው። አጸላይን ለወጥኩኝ። በቃ እግዚአብሔር እኔ ደከምኩብህ፣ ከአቅሜ በላይ ሆነ፣ ዛልኩኝ፣ በቃ ወደቅኩ፣ ተረትቻለሁኝ። ብትወስደውም በቃ ራሱን ክርስቶስ ብሎ ከቻልክ ይህን ጽዋ ይህን መከራ ከኔ ላይ ውሰደው፣ በቃ አስራትን ውሰደው፣ ብትወስደው ወደ አንተ ወደ አባት ወደ እቅፉ ነው የሚገባው፣ በቃ ውሰደው። አልቻልኩም፣ ወደቅኩኝ፣ ተረታሁኝ አልኩኝ። በቃ እንደዚህ አጸላይን በለወጥኩ በሁለተኛው ወር እሱም የሰላም ረፍት አገኘ። እና ይከብዳል አንዳንዴ በመከራ ውስጥ ሰንጥቆ ማለፍ ይከብዳል። ግን ለሰው ልጆች የምመክረው ቀድም ሉቃስ ወንጌል ምዕራፍ 18 ላይ ተግታችሁ ጸልዩ በሚለው ላይ ሲቀጥል ታሪኩ እግዚአብሔርንም ሰውንም የማይፈራ ሰው ነበረ ይላል አይደል? ላይ ያቺ ሴትዮ ደጋግማ ስለ ጭቅጭቋ ስለ እኔ እግዚአብሔርንም ሰውንም ባልፈራ ስለ ጭቅጭቋ ስል ልፈጽምላት አለ ያ ዳኛው። ስለ ጭቅጭቃችን ሲል እግዚአብሔር ይፈርዳል፣ እግዚአብሔር ያደርጋል። እና ይህ ነው እንግዲህ
እኔ እዚህ ላይ እንግዲህ ምንም መጨመር በጣም ከባድ ነው። ምክንያቱም ከዚህ ብዙ ሰው በብዙ ይማራል ብዬ አስባለሁ። ግን ያ የሆነው ደግሞ እትዬ በዩ በህይወቷ የተለማመደችው የእግዚአብሔር ቃል ነው ብዬ ነው ማስበው። እዛ ላይ ያጸናሽ ያ በህይወትሽ ሙሉ የተራመድሽው ከባለቤትሽ ጋር የነበረው ግንኙነት ደግሞ አንቺ በገለጽሽው ልክ አሁን ወጣት ተጋቢዎች አሉ በብዙ የሚፈተኑ እንዴት መኖር የሚለውንም ነገር አስተምሮ ለትልቅ ደረጃ ያበቃል ብዬ አስባለሁ። ከዛ ባሻገር ደግሞ በህይወትሽ የተለማመድሽው መጽሐፍ ቅዱስ በዚህ አስቸጋሪ ጊዜ ላይ አጽንቶ እንዳቆመሽ ለሌሎችም ምሳሌ እንደሆንሽ ያሳያልና በጣም አመሰግናለሁ። በጣም እናመሰግናለን እናታችን። ሲስተር አንድ ጥያቄ ላንቺ ያለኝ በዚህ በታሪኩ ወደ ታሪኩ እንመለስና በታሪኩ ላይ እኚህ እናት በጣም ይቆጣሉ፣ በጣም ይበሳጫሉ። አንዳንድ ሁሉ ነገር ተሟልቶላቸው ማለት ነው። አንዳንድ ሰዎች ደግሞ ከእትዬ በዩ ታሪክ እንደምናየው በአስቸጋሪ ሁኔታ ላይ ሆነው ራሳቸው ለሰዎች መጽናናትን ይልካሉ። ሌሎች የሚያግዟቸውን ኖቲስ አድርገው እንዲህ እየተፈተንኩ እንኳን እግዚአብሔር ይረዳኛል ይላሉ። እኚህ እናት ደግሞ ሁሉ ነገር አላቸው ይመስላል። ህይወት ሙሉ ናት ለሳቸው። ግን ሰውን ላይ ያው ይበድላሉ እንግዲህ እንዳየነው ማለት ነው። እግዚአብሔር በአምሳሉ የፈጠራቸውን ሰዎች እያንቋሸሽን ጸሎትና መስዋዕት ማቅረብስ እንችላለን እንዴ? እኔ አንችልም ብዬ ብጀምር እወዳለሁ። አንችልም ግን አንችልም ማለት አናደርገውም ማለት አይደለም። ምክንያቱም ብዙ ጊዜ እግዚአብሔር እንድናመልከውና እንድንፈልገው በጠቆመን መንገድ ሳይሆን በራሳችን ፈቃድ ወደሱ በመቅረብ አይ አንተ ያልከው እንደዚህ ነው ግን እኔ ደግሞ ምፈልገው እንደዚህ ነው የምንልበት አጋጣሚ እንደዛ አይነት ፈተና ውስጥ የምንገባበት ጊዜ ስላለ ነገር ግን እግዚአብሔር የፈጠራቸውን ሰዎች በዙሪያችን ያሉን ሰዎች ማህበረሰቡ በሚለካበት ልኬት ብቻ ሳይሆን በሰውነታቸው ሳንቀበል እሱ ነው። ምክንያቱም ያላቸው ቦታ ሳይሆን ሰውነታቸው ነው በእግዚአብሔር አምሳል የተፈጠረው እንጂ በኋላ ከተፈጠሩ በኋላ የሚደርሱበት ደረጃ አይደለም። ያ አይደለም እግዚአብሔርን የሚያስመስላቸው ሰው መሆናቸው ነውና እንደማይቻል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 34 በሚገባ አስቀምጦታል። ሁለቱ ታላላቅ ህግጋቶች በሚል እንደ አጠቃሎ ሲያስቀምጥ እንግዲህ ሁላችንም እንደምናውቀው እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ ውደድ ይላል። ይሄ የመጀመሪያው ትእዛዝ ነው የማንደራደርበት ማለት ነውና ይሄ ፍጹም 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 የሚለው ሙላት ነው። እንግዲህ ተቆርሶ አይሰጥም ለእግዚአብሔር ማለት ነው። ስለዚህ ሙላት ያለው ነገር በሙሉ ህይወታችን በማንነታችን ሙሉ ነን ማለት የኃጢአት ዝንባሌኛ ውስጥ የለም ማለት አይደለም። ግን ድክመትም ይሁን ኃይል፣ ብርታት፣ ጽድቅም ይሁን ኃጢአት እንዳለን በሙሉ ማንነታችን እግዚአብሔርን መውደድ እንደማለት ነውና አንድ በጣም ደስ የሚለኝ ጌታችን ሁለተኛውን ትእዛዝ ለመጥቀስ ሲያያይዝ ይህንን የሚመስል ይለዋል። ይህንን የሚመስል የትኛው? የበፊተኛው አሁን እግዚአብሔር በሙሉ ማንነታችን የመውደዱ ነገር እንግዲህ ወደ እኩል ደረጃ ያመጣዋል ማለት ነው። እርስ በርሳቸው እነዚህ ሁለት ትእዛዛት ባልንጀራህን እንደራስህ ውደድ። ባልንጀራ ማን እንደሆነ በሌላኛው የወንጌል ክፍል ተጠቅሷል። እንግዲህ ባልንጀራ ማን ነው? እሱም ሌላ ራሱ የቻለ ጥያቄ ነው። ባልንጀራ እኔ የምመርጠው ነው፣ ለእኔ ያስቀመጥኩት መስፈርት የሚያሟላ ነው፣ እኔን የሚመስል ነው፣ በእውቀት በሀብት እኔን የሚመሳሰል ነው ወይስ ክርስቶስ ባልንጀራ ሲል የቱ ነው? እንግዲህ ይሄ ለአድማጮችም ለኛም የቤት ስራ ነው። ግን ሆነም ቀረ እነዚህ ሁለት ትእዛዛት የማይነጣጠሉ ናቸው። ከዚህ የተነሳ ሰው እግዚአብሔርን እወዳለሁ፣ እግዚአብሔርን አውቃለሁ ካለ
እግዚአብሔር የት ነው ያለው ብለን ብንጠይቅ ቀላል ጥያቄ፣ የት ነው ያለው? እግዚአብሔር እንግዲህ አጠገባችን ባለው ሰው ነው፣ በፈጠረው ነገር ነው ያለው። እግዚአብሔር እኛ ውስጥ ነው ያለው። ሌላ የምናስበው ራሱ የቻለ መንግስት የገነባ እግዚአብሔር አናቅም። እኔ እንደዛ አልተማርኩም አላምንም። ስለዚህ እግዚአብሔር በዙሪያችን ባሉ ሰዎች ውስጥ ነው ያለው። ስለዚህ እነሱን አለመውደድ፣ እነሱን ማንቋሸሽ እግዚአብሔርንም አለመውደድ ነው። የመጀመሪያው ትእዛዝ ሁለተኛው ባለመፈጸሙ ሊፈርስ ይችላል ብሎ ማስተዋል ተገቢ ነገር ነው። እኚህም እናት እንግዲህ ይሄንን ነው ቅድም ሲባል እንደነበረው እምነት የሚለው ነገር ትንሽ እዛ ላይ ቢሰሩ። ለምን ማድረጉንስ ያደርጉታል እኮ ያደርጉታል፣ የሚመስል ነገር ያደርጋሉ። ግን ለውጡ ላይ ነው አሁን ያ ወደ ላይ ያለው ግንኙነት ወደ ጎን የመዘርጋቱ ነገር የተዘነጋ ይመስላል። እና ባልንጀራን መውደድ እግዚአብሔርን ከመውደድ የሚመጣ ነው። አንድ ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ሌሎቹን መውደድ፣ ሌሎችን ማክበር፣ ሌሎችን መቀበል ሲጀምር ጀርባው ሲጠና ከእግዚአብሔር ጋር ያለው ግንኙነት ነው የሚያሳይ ነጸብራቅ ነው ብዬ ነው እኔ ማምነው። ባልንጀራን መውደድ እውነትም ወደ እግዚአብሔር መቅረብና ሌሎችን ደግሞ የሱ አምሳሌ ነካቸው በሱ ፍቅር የተፈጠሩ ስለሆኑ መውደድና ወደ እነሱን ወደ ማገዝ የመሄድ ነገር ያሳያል። ከዚሁ ጋር አንተርሼ ወደ ወይዘሮ በዩ መጣና ማጠቃለያ አባና አንቺን ከስነ ልቦና አንጻር ለዚች ለተጎዳች ልጅ ምክር እንዲሰጡ እንጋብዛለሁ። ግን አሁን ከተባለው ጋር ተያይዞ ባልንጀራን መውደድ እኔ የእናንተ ለምሳሌ አሁን በቅርብ ወደ ፍልሰታ ማርያም ማህበርም ብንሄድ የጠለቀ ጓደኝነት አላችሁ፣ ባልንጀርነት ስሜት አላችሁ። ቅድምም የግል ታሪክሽን ስታካፊም ብዙ ሰዎች ላንቺ እንደ እህት፣ እንደ ጓደኛ፣ እንደ ወዳጅ ሆነው የደረሱልሽ ሰዎች አሉ። ስለዚህ ጸሎት ወደ እግዚአብሔር ያቀርበናል። ወደ እግዚአብሔር በቀረብን ቁጥር ደግሞ የእርስ በርስ ግንኙነታችን ላይ አዎንታዊ ተጽዕኖ ይኖረዋል። እዚህ ላይ ምን አስተያየት አለሽ ወይዘሮ በዩ? አሁን ሲስተር እንዳስረዳችሽ ያው ከትእዛዙ አንዱ ባልንጀራህን እንደራስህ ውደድ። ባልንጀራችንን እንደራስን ውደድ ስንባል ማንም ሰው ራሱን ስለማይጠላ ነው። ራሱን ስለማይጠላ ነው። ባልንጀራዬን ከነድካሙ ማለት ነው። ደካማ ጎን ቢኖራት ከመሸሽ ይልቅ በፍቅር መምከር፣ በቃ የተለያየ ባህሪ ቢኖራት በእንደዛ አይነት መልክ ነው። ምክንያቱም በመጽሐፍ ቅዱሳችን ላይ ስናይ ብዙ ቦታ አለ። እንደውም አንድ ጊዜ አውጥቼው ጽፌው ነበር። እርስ በራሳችሁ ተስማሙ፣ እርስ በራሳችሁ በፍቅር ኑሩ፣ እርስ በራሳችሁ ተረዳዱ፣ እርስ በራሳችሁ በሰላም ለመኖር ሞክሩ ምናምን የሚል አለ። ስለዚህ እኛ ባልንጀራ ስንመሰርት እርስ በራሳችን በመደጋገፍ ነው። እኔ በሚደርስብኝ መከራ እዛ መከራ ውስጥ እዛ ሰው ልብ ውስጥ መግባት መቻል አለብን። ምክንያቱም እናካፍለዋለን። አሁን እኔ ለምሳሌ አንተ እንትኖቹ አንዳንድ ሰው ይደውልና ምን ይለኝ ነበረ፣ ጉድሽ ነው 12 ዓመት 15 ዓመት ላይ ነቃ ይችላል። እነሱ ያጽናኑኝ ነው የሚመስላቸው። ልብ ስብራት ነው። አንዳንድ ሰው ደግሞ አይዞሽ በርቺ ይነቃሉ። የልጅ ልጆችሽን አሳይ፣ ጥሪው፣ አጠገቡ መጥፎ ነገር ተስፋ የሚያስቆርጥ ነገር አታውሪ፣ ይሰማል፣ ኮንሸስ ነው ምናምን የሚለውን ነገር ይሉኝ ነበረ። እና እርስ በርስ የሚፈጥረውም ነገር ይሆናል። እኛ ግን ከሰው ጋር ስንኖር ኔጌቲቭ ነገሩን መተው፣ እንደ ሰው ይቅር ብለን ኔጌቲቭ ነገሩን ትተን እኔ ለምሳሌ ሲስተርን ሳፍቅር ስወድ መልካምነቱን ብቻ ሳይሆን ያለውንም ደካማ ጎኑንም እንደ ፍቅር አድርጌ ከያዝኩኝ ተቻችለን መኖር እንችላለን። በጣም አመሰግናለሁ እትዬ በዩ። ይሄ በጣም ትልቅ ምስክርነት ነው። በእያንዳንዱ ጥያቄ ላይ
የየግል ተሞክሮን የየግል ህይወቶን ለብዙ ሰው ደግሞ አሁን በጣም በስቃይ ላይ ላሉ ሰዎች ይሄ መጽናኛ ነው። ወደ እግዚአብሔር መጠጋት፣ ባልንጀራን ከነድካሙ መውደድ የሚሉት መልእክቶች በጣም ትልቅ ናቸውና እጅግ አድርጌ አመሰግናለሁ። ምንም ቃላት የለኝም። ከዛ ባሻገር አሁን ወይዘሮ በዩ ያሉት ነገርም አለ። እኔ ልክ ይሄን ታሪክ ስሰማ ማለት ነው አባቴ ያው ይቅር በሉኝ እንግዲህ ምንድን ነው ያልኩት፣ ልጅቷ ሲስተር ደግሞ የተለየ ቪው ነው ያላት አመለካከት ነው ያላት። እርሶም ደግሞ ኮንክሉድ ያደርጉልናል። እኔ ያልኳት ምንድን ነው ኧረ በስመ አብ በጣም ቶክሲክ ወይም ደግሞ የተመረዘ ቦታ ነው ያለችው፣ መውጣት ነው ያለባት ስራ ፈልጋ አልኳት። እሷ ደግሞ አንቺ ደግሞ ያየሽበት ሌላ ምልከት አለና ለዚች ልጅሳ ምን ትመክሪናለሽ? አሁን ወይዘሮ በዩም ደገሙልኝ አንቺ ያልሽውን ነገር፣ እስቲ አንቺም ይሄንን አጠቃለሽ ብትነግሪን። እሺ፣ እኔ በመጀመሪያ ለሷ ሀሳብ ወይም ምክረ ሀሳብ ከመስጠቴ በፊት ማድነቅ እወዳለሁኝ ያየችበትን ምንድነው ይሄ እንዴት እንዳስተዋለች እና ለሳቸው ከመቆርቆር እና ርህራሄ የተሞላው ነገር ነው የሚመስለው። አሳዘነቻቸው ይመስለኛል። ይህን ያህል እየለፉ ግን እዚህ ጋር ቀን በቀን በሚታየው ነገር ትንሽ እግዚአብሔር ከሚፈልገው ነገር ራቅ ያሉ ይመስላሉ የሚልም ነው እንግዲህ ሀሳብ ይዘዋታል እቺ ወጣትና አደንቃለሁ ያየችበት እንትንና ስለ ጸሎትም ተግባራዊነት የተረዳች ይመስለኛል። ይሄንንም አደንቃለሁኝ። ጸሎት ምግባር እንደሆነ፣ ጸሎት ህይወት እንደሆነ ተረድታለች። ግን እንግዲህ መጸለይ ማለት ክርስቶስን ወደ መምሰል ማደግ ነው ከሆነ እንግዲህ እኛ ልንከተለው የተሰጠን ብቸኛው ፍጹም ሞዴል ክርስቶስ ነው እና ያንን ባህሪ በየቀኑ ቅድም አባም ሲሉ ነበር የሱን ጠባይ እኛ ውስጥ ለማሳደር ጥረት እያደረግን ስንሄድ አንዱ መንገዳችን ጸሎት ከሆነ እና እቺ ልጅ ምናልባት እዛ ያለችው ስራ ሰርታ ራሷን ለመለወጥ ሊሆን ይችላል በዋናነት፣ ግን ክርስቲያናዊ ግዴታም አለባት እና እኚህን እናት አዝኖ እንዳው ለራሷ ያ ቦታ አይሆነኝም ብሎ ከመገለል ምናልባት እግዚአብሔር በሷ ተጠቅሞ የዛችን እናት አይን ሊከፍት ይችላል። ምናልባት በፍቅር ቀርባ በልጅነት መንፈስ ቀርባ አስተውላለሁ ብዙ ጥሩ ነገር አለውት ጥሩ ወደ እግዚአብሔር የሚወስዱ ነገሮችን ያደርጋሉ። ግን ዋና ነገር እኮ አለ። እንደው ምን ይሆን ከነዚህ ከሚያሰሯቸው ሰዎች ጋር በእንዲህ ቁጡ በሆነ መንገድ የሚመላለሱበት ምክንያት ብላ በቅርበት ፍቅርም ሰጥታ ምናልባት እኚህ እናት ፍቅር ያላገኙ ሊሆኑ ይችላል፣ ብዙ ነገር ሊኖራቸው ይሆናል። ግን ፍቅር ሲጎድል ከባድ ነገር ነው እና መውደድን አክብሮትን ብታሳይ ማን ያውቃል በሷ በኩል እግዚአብሔር እሳቸውን ሊነካ ከምትሰጣቸው ፍቅር ተነስተው ፍቅር መስጠት አስደሳች ነገር እንደሆነ ሊረዱ ይችላሉ ብዬ አምናለሁ። በጣም አመሰግናለሁ። ሁሉ እስካሁን የተወያየነውን ሊያጠቃልልልን ይችላል። አባቴስ በዚህ ላይ ምን ይጨምሩልናል? ሙሉ ታሪኩን ካነበብኩ በኋላ ሀሳቤ የመጣው በእናትየው በአዛውንቷ ነበረ። በኋላ ደግሞ ጠያቂዋም ደግሞ እዚህ ላይ እንግዲህ መልስ ትፈልጋለች የሚል ሀሳብ መጣልኝ እና እዚህ ላይ ለሁለቱም ለአዛውንቱም ለእናት 75 ዓመት እድሜ ላላቸው እንዲሁም ደግሞ ለወጣቷም ለጠያቂዋ አንድ ተመሳሳይ የሆነ እንደ ቤት ስራ ልበለው ወይም እንደ የነገሮችን የሚመለከቱበት እይታ እዛ ላይ አንድ ሊያግዝ የሚችል ሀሳብ ይኖራል ብዬ አስባለሁ። ያም እንግዲህ እሺ እኚህ እናት ሰዎችን ሁሉ እያንቋሸሹ እንዲሁም ደግሞ መንፈሳዊ ነገር ውስጥም በጣም አክቲቭ ሆነው እየተከታተሉ ምን እያሉ በዚህ ሁሉ ነገር ውስጥ አሉ። እሺ ሰዎችን የማንቋሸሽ ባህሪያቸው እንዲሁም ደግሞ መንፈሳዊ መርሃ ግብራቸውን ቀጥ አድርገው መከተላቸው ይሄ አይነት ነገራቸው ስለ ራሳቸው ምን ይላል? እኚህ እናት ስለ ራሳቸው ምን እየተባሉ ነው? እንዲህ መሆናቸው ምን እያላቸው ነው? እና ከዛው ካሉበት ነባራዊ ሁኔታ
ሊማሩበት የሚችል ወይም የሚተላለፍላቸው ትምህርት አለ ብዬ አስባለሁ። ግን ለዚህ ትምህርት ደግሞ ጥሩ ተማሪ እንዲሆኑ ይጠበቅባቸዋልና ምንድነው መማረው ብለው መጠየቅም ግድ ይላል በሳቸው ዘንድ። ስለዚህ እንደዚህ ጨቅጫቃ መሆኔ፣ ሰዎችን ማንቋሸሼ፣ እንዲሁም ደግሞ በየጊዜው መንፈሳዊ መርሃ ግብሮችን መሳተፌ፣ ይሄ ሁሉ ተጠረቃቅሞ እንዲህ መሆኔ ስለኔ ምን እየተባለ ነው? እግዚአብሔርስ በእነዚህ ነገሮች ምን እያለኝ ነው? እግዚአብሔርን ደግሞ ስለ ራሱ ማንነት በዚህ ነገር ውስጥ ምን እያለ ነው የሚል የቤት ስራ ለእኚህ እናት ቢቀርብላቸው በኋላ ካሉበት ውጥረት ካሉበት ውስጣዊ መፋለስ ተነስተው የሆነ ቁም ነገር ላይ ሊደርሱ ይችላሉ ብዬ አስባለሁ። እንዲሁም ደግሞ ወጣቷም ጠያቂዋም እንደዚሁ እሺ እኚህ እናት እንደዚህ ሁኔታ ውስጥ እያሉ ሰዎች ሲያንቋሽሹ አንቺም ያን አይነት ጥያቄ አነሳሽ፣ እንዴት ነው ጸሎትና ሰዎችን ማንቋሸሽ አብሮ ይሄዳል አይሄድም እያልሽ እንዲህ አይነት ጥያቄ ውስጥ ገባሽ። ምናልባት የእኚህ እናት ህይወት ጥሩ አይነት የሆነ ምስክርነት እየሰጠሽ አይደለም። እሺ ምስክርነት በማይገኝበት ቦታ ራስሽን በማግኘትሽ ምክንያት እንዲህ ደግሞ ተጻራሪ የሆኑ ነገሮችን በእኚህ እናት አየሽና እሺ ይህ ነገር እያየሽ ያለሽው ነገር ስለ አንቺ ምን ይላል? ቀጥሎም ደግሞ ስለ እግዚአብሔርስ ምን ይላል? ስለ ሌሎችስ ምን ይላል? እና ይቺ ወጣት ካለችበት አሁንም ነባራዊ ሁኔታ ጥያቄ ውስጥ ከከተቷት ነገሮች መካከል መማር የሚገባትና ልትማር የምትችለው ርዕስ ይኖራል ብዬ አስባለሁ። እና እያንዳንዱ ክስተት እግዚአብሔር አሁንም ለትምህርት አድርጎ ሊጠቀም እንደሚችል ከማመን በመነሳት እስቲ እነዚህ ክስተቶች ምንድን ነው ስለኔ የሚሉት፣ ስለ እግዚአብሔርስ የሚሉት? እነዚህ ጥያቄዎች ከተመለሱ ሁለቱም ግለሰቦች መልስ ካገኙበት በቀጣዩ የህይወት ጉዟቸው ሌላ ደግሞ ነገር ክስተት ቢገጥማቸው በዚሁ አይነት የመማር ሂደት ውስጥ ራሳቸውን በማስገኘት ከክስተቶች በሙሉ ሁሉ ጊዜ አትራፊ እንጂ ተጎጂዎች ሳይሆኑ እንቅፋት የሚገጥማቸው ሳይሆን ነገር ግን ከዛ ከእንቅፋት ሁሉ የሆነ ትምህርት አግኝተው ስለ ራሳቸው ትምህርት አግኝተው ስለ እግዚአብሔር ትምህርት አግኝተው የሚሄዱበት የአስተሳሰብ ዘይቤ ውስጥ ይገባሉ ብዬ አስባለሁ። ስለዚህ ሁለቱም የቤት ስራ ይኖራቸዋል። መጠየቅ የሚገባቸው ነገሮች አሉ። በነዛ ጥያቄዎች አማካኝነት ትምህርት አግኝተውበት ህይወታቸውን መቀጠል ይችላሉ ብዬ አስባለሁ። በጣም አመሰግናለሁ አባቴ። እንግዲህ እኚህ እናት አሁን በጣም የሚፈሩ ይመስለኛል። ይህንን የቤት ስራም እንግዲህ እንደኛ ካቶሊካዊ ካልሆኑ ላይከታተሉትም ይችላሉ። ስለዚህ እንግዲህ ለዚህች ወጣት ምናልባት የሚያነቧቸው መጽሐፎች ውስጥ አጠቃላይ የሚሰማውን ከሰራተኞች አካባቢ እንደ ቤት ስራ መንፈሳዊ ህይወቱን ይቃኙ ብሎ የቤት ስራውን መስጠት ይቻል ይሆን? ልክ ነው፣ ይቻላል። እና ምናልባት ክስተቶች ምን ያስተምሩናል የሚል አስተሳሰብ እንደዚሁ በዚሁ ማስተላለፍ ይቻላል ብዬ አስባለሁ። አመለካከታቸውንም እንዲቀይሩ ምናልባት የሆነ የህሊና የቤት ስራ መስጠቱ ተገቢ ሊሆን ይችላል። እንግዲህ ለዚህች ወጣትም በእያንዳንዱ ፈተና ውስጥ በትንሽም ይሁን በትልቅ እግዚአብሔር ሊያስተምረን ከዛም ደግሞ አትርፈን የምንሄድበት ሂደት እንዳለ በጥልቀት ነግረውናል። የዛሬው ውይይታችንን በዚሁ እንቋጫለን። እንግዶቼን ወይዘሮ በዩ እጅግ በጣም አመሰግናለሁ። ሲስተር ስለ ጊዜሽ፣ አባቴም እንዲሁ ስለ ነበረን ቆይታ እጅጉን አመሰግናለሁ። በሚቀጥለው ሌላ ፕሮግራም እስከምንገናኝ ድረስ ሰላም።